እኔ ደግሞ ተወርሶ ያለው የእናንተን መሬት የት ነው ያለው? በደሌ ነው። መለስኩ። አባትሽ ረዘም ያለ ሰውዬው ነው? አዎ። እውነትሽ ነው? እውነት ነው። ረዘም ያለ ቀጫጫ የሆነው አንገቱ ቃል እንደዚህ በጣም ከፍ ያለው ነው? አዎ። እንደዚህ ከራ ያለው? አዎ። ከእጄ ስጠፋ ጌታ ወይ እንዴት ነው አንተን አምኜ አምጥቼ እንዴት ነው የሚጠፋብኝ ብዬ በጣም ተጨንቅቼ ተጨነቅኩ። ቤተሰቤ ደግሞ አማኝ አልነበሩምና እንዴት ነው ወዴት ወስደሽ አጠፋሽ ብሎ ስሜን አጠፍቶ በቃ ሁሉም ስለኔ ነው የሚያወሩ። ስልኬን ዘጋ። ከቤተሰብሽ ተሸሸው። ከዛም በኋላ ስለኔ በቃ መጥፎ ነገር ሲያወሩ እየቆየ ሁሉ በ2 ዓመት ጌታ እንዳለ ወንድምሽ ይመጣል ብሎ በነቢይ ገዛኝ ተናገረኝ። እንዳለ በቃሉ አደረገልኝ። ኢየሱስ ጌታ ነው። እና እኔ ብዙ ነገር ነው ተደረገልኝ። እኔ እሱን ነግሬም አልጨርስም፣ አውርቼም አያልቅም። ነገር ግን ከአእምሮዬ በላይ የሆነ ከአቅሜ በላይ የሆነ እኔ ሲያማርር የነበርኩ እኔ ራሴን ያሳፈረ ጌታ ክብር ለሱ ስጡ። ለአንዴ ለክብር እና እኔ ስናገር ቀላል ሊመስል ይችላል፣ በጣም ከባድ ነው። ወንድሜ ታሞ ነበርና የአእምሮ ትንሽ አእምሮ ይታመማል ወንድሜ እና ቤተሰብ ስለማያምኑ ወንድሜ እዚህ ቸርች ምናምን ቸርች ያመጣው በቃ አጸላለሁ ብዬ ከክፍለ ሀገር አመጣው። ከእጄ ስጠፋ ጌታ ወይ እንዴት ነው አንተን አምኜ አምጥቼ እንዴት ነው የሚጠፋብኝ ብዬ በጣም ተጨንቅቼ ተጨነቅኩ። ቤተሰቤ ደግሞ አማኝ አልነበሩምና እንዴት ነው ወዴት ወስደሽ አጠፋሽ ብሎ ስሜን አጠፍቶ በቃ ሁሉም ስለኔ ነው የሚያወሩ። ስልኬን ዘጋ። ከቤተሰብሽ ተሸሸው። ከዛም በኋላ ስለኔ በቃ መጥፎ ነገር ሲያወሩ እየቆየ ሁሉ በ2 ዓመት ጌታ እንዳለ ወንድምሽ ይመጣል ብሎ በነቢይ ገዛኝ ተናገረኝ። አባት እንደሌላችሁ ልጆች አልጥላችሁም፣ አልተዋችሁም፣ እሰበስባችኋለሁ እንዳለ እንደ ቃሉ አደረገን። ከዛም በፎቶ እዚህ ሲያጸልይ ነበርኩና ከዛ በቃ ይመጣል ወንድምሽ ይመጣል አልሞትም በሕይወት አለ ስልኝ በቃ አላመንኩም። ነገር ግን በቃ አምናለሁ በውስጤ በቃ እምነቴ በቃ አምናለሁ። ብዙ ነገር ነው ተደረገልኝ። በዛ ውስጥ ይሄ ወንድሜ እንደሚመጣ አመነ 2 ዓመት ሙሉ። ከዛ በቃ ቤተሰቤ ጋር አልተዋወልም። ነገር ግን ጌታ እንዳለ ጊዜን ጠብቆ ቀኑን ጠብቆ ዓርብ ዕለት ወንድሜ እሱ እንዳለ የተራመደ ወደ ቤት ይገባል ይመጣል እንዳለ የወንድሜ የሚመስል ወደ ቤት ገባ። እስቲ በታስታውሱ ሰዎች እዛ ካመጥገበት ወንድምሽ ተብቶ ዘመን ቆይቶ ማለት ነው ተጨነቅ ያለች ሴት እያለቀሰች የወጣች ሴት ናት። 15 ቀን ሆኖ እኔ የምልሽ በቃ በጣም ኢየሱስ ጌታ እንዴታችሁ በፈር ውስጥ እዚህ ቆማይ ውስጥ የጠፋባቸው ጉዳይ ሁሉ ወደ እጃቸው እንዲገባ በኢየሱስ ተናግሬያለሁ። ዛሬ 15 ቀን ሮብ ቀን አስታውሳለሁ። የጠፋ ወንድምሽ እየተራመደ ይመጣል ስል ደንግጠሽ ነበርሽ? አዎ አላመንኩም ማለት ከጠፋ 2 ዓመት እኮ ነው። እንዴት ይመጣል ብለሽ ነበርሽ? አዎ እንደዛ አለ እንደ ቃሉ እንደ አለ በቃ እየተራመደ ወደ ቤት ገባ። ሰው ሁሉ ስሜን ሲያጠፉ የነበሩ አንቺ ቤት ሆነሽ አንቺ ወዴት ወሰድሽ ሲሉ የነበሩ እናቴም ጭምር አሁን በእውነት የአንቺ ጌታ እውነትም ጌታ ነው። ሰው ሁሉ አፍጀት ለጌታ አንድ ክርስቲያን የኔ ጌታ ጌታ ነው ብለስቲ ስሙን እያጠፉ ነበሩት። ያንቺ ጌታ ጌታ ነው እስከሚሉ ድረስ እግዚአብሔር እጅ በአፍ የሚያስችል ታምራት የሰራ ጌታ አንተም በቤት ውስጥ ልናገር እጅ ገባህ ግን እጅ በአፍ የሚያስችል ስኬት ያገኝ መባስ ያገኝ ፓውስ ያገኝ ቅባት ያገኝ ለአቶ ልናገር የጠፋባቸው ጉዳይ ከዛ
ከዚህ ሰዓት ጀምሮ ወደ እጃችሁ ይግባ፣ ወደ እጃችሁ ይግባ፣ ወደ እጃችሁ ይግባ። ስሙኝ፣ እቺ ልጅ ከቤተሰብ በዛ ወደ ምክንያት ለሁለት ዓመት ሙሉ ተዳውላላ፣ ግን ወዶ ጭንቆላት ነበር። እሺ አሁን ምን አለ? በቃ ሽግም የሆነብኝ ነገር በቃ ሽግሜን አቀለለኝ። ጌታ ስም ይባረክ። አሁን አንድ ነገር ማለት እፈልጋለሁ። ይሄንን ታምር ያደረገ ጌታ ሌላም እንደሚያደርግ አምኜ አንድ ቀን አንድ ነገር ቃል እንደምታወጣልኝ እፈልጋለሁ። እስከ ዛሬ ድረስ በረከታችን ሲበላ የነበረ ልክ አባቴም በምንም የማናቅ መሬታችን የተቀበለ ሰው መሬታችን እስካሁን ያረሱ እየበሉ ነው። እኛ ምንም ከምንም ውጭ ሆን አሁን ያ መሬት እንደሚመልስ አንድ ቃል ብቻ አውጣ። እኔ አምናለሁ፣ አምኛለሁ፣ እምነቴ ጨምሯል። በቃ አንድ ይሄን ብቻ እምነቴ ጨምሯል። የአንድ ሰው ሰይጣን ሻካታ በረከትን ስኬትን እየተመገበ የቆየው ይታረቃል። እምነት ጨምሯል። በጣም ጨማሪ በቃ እየጨመረ ጌታ ድንቅ ታምር ያደረገ ቤተሰብሽ ትወርሳለች ብሎኝ ነበር። ግና ከዛ ጌታ እንደዛ ብሎ በአንተ ተናገረ። አሁን በመከራ ውስጥ ጭንቀት ውስጥ ነበር። መከራ ሲበዛ ወገኖቼ፣ ጭንቀት ሲበዛ ለመልካም ነው እና ተጨንቀን ነበር። አሁን ግን ነገር ግን አሁን ከ9 ሰው ሙስሊም ነበር። አሁን 5 ሰው ጌታን ተቀብሎ ማን ነው የሚያምን ሰው? እኔ እኮ ቤተሰቦች ትወርሻለች ሴትዮዋ ለብቻው ነበረች። አሁን 5 ሆናለች። 4 በጣም ቀላል ነው። አሜን ሃሌሉያ። ለእናንተ የሚከብድ መስል ሁሉ ቀላል፣ ለአንተ የሚከብድ መስል ሁሉ ቀላል። ከዛሬ እሑድ ጀምሮ ወደ እጅ መግባት ይጀምርሃል፣ ወደ እጃችሁ መግባት ይጀምርሃል። አሁን ማመድ በደሌ ነው ያለው። አዎ አባቴ ነው። እሱ እንደሚያምን ፈጥሮ የት ነው ያለው? በደሌ ራሱ ማመድ ጌታ ይቀበላል። አሜን ይሆናል። ሁለተኛ አንድ ሰው ምን አይደለም። ራሱ ማመድ ጌታ ይቀበላል። በደሌ ላይ ደግሞ ተወርሶ ያለው የእናንተን መሬት የት ነው ያለው? በደሌ ነው። መለስኩ። ልደግም እኮ ነው። እሷ ልደግም እዛ አንተ ጋር የሆነ እየጨመረ ነው። እኔ አንድ ነገር አምናለሁ። አምኛለሽ አይደል? ጌታን ስቀበል በምስክርነት ስለሆነ በምስክርነት አምናለሁ። ሰው መስክሮልኝ ስለሆነ ቀምሼ ጣፍጦኝ አይቼ ነው ጌታ እስቲ አሜን። አምጪ እጅሽ። ምሕረቱን መለስኩ። አባትሽን ጉረሽ። አሜን። አባትሽ ረዘም ያለ ሰውዬው ነው። አዎ እውነትሽ ነው። ረዘም ያለ ቀጫጫ የሆነው እዚህ አንገቱ ጋር እንደዚህ በጣም ከፍ ያለው ነው። እንደዚህ ከላይ ያለው ጉረሽ። እስቲ አሜን። ይሄን አባትሽ ማለት ቀጭን ረዥም አንገቱ እንደዚህ ወጣ ያለው ረዘም ያለ አንገት ያለው አለ። አሁን እግሩ ታመቁ ነው ያለው። አዎ ታስሯል። ሰይጣን ዋው እየደቆነ አንድ ሰው ከዛሬ ጀምሮ ማየት ይጀምራል። ማን ነው ያለው? ምን ሰው ማየት ይጀምራል። ያው እግሩ ማመት እግሩ ተይዞናል። ሰይጣን ነው ያሰረው። አሁን በደሌ ላይ አንድ ቃል ሊጥል ነው። በኢየሱስ ስም ማመድን ፈትቻለሁ። ሁለተኛ ትገረሚያለሽ። ማመድ ወደዚህ ቦታ መጥቶ ስለ ኢየሱስ ይመሰክራል። ጉባኤ ምስክር ይሁን፣ ጉባኤ ምስክር ይሁን። እቺ ወደሚያል ራሱ ማመድ ወደዚህ ከኢየሱስ ይመጣል። ቸርች ገብቶ ራሱ ጌታ መስከር ራሱ ተገርሞ ራሱ ተፈውሶ ይሄዳል። አሜን።